ይፈርሳል። የሆነ መልአክ ይሰማኛል። እኔ አብሮ ሊሰራ የወጣ መልአክ አለ። የሆነ ሰማይ አብሮኝ ቆሟል። አብሮሽ የቆመ ነገር አለ። ዛሬ የሚከናወን ክንውን አለ። ዛሬ የሚደረግ ስራ አለ። ዛሬ የሚከናወን ክንውን አለ። ዛሬ የሚደረግ ስራ አለ። ዛሬ የሚከናወን ክንውን አለ። ዛሬ የሚደረግ ስራ አለ። ይታያል። የዘንድሮ ልጅ የሚያደርግ ብዙ ክርስቲያኖች ግራ ገብቷቸው አይ ጨለማ ምን ሊሆን ይችላል? ክርስቲያኖች መንፈስ ቅዱስ ግራ ከገባቸው ጨለማማ አብዷል። ይታያል ወይ? ሄሮዲያዳስ የኔን ጭንቅላት ይሄ መጥምቁ ዮሐንስ ነው ይሆናል ተብሎ የሚገመተው ነው። ከመጽሐፉ ላይ ካለው ካራክተር ጋር በመነሳት የተሳለ ነው። ሄሮዲያዳስ የክብር አርበኛ የነገስታትን ቤት የማይፈራ ለእግዚአብሔር መንግስት ጨክኖ ምድረ በዳ የወረደ በረሃ የገባ ሰው የሚበላውን እንኳን አልበላም ብሎ ማር ይበላይ ነበር። የምድረ በዳ አንበጣ ይበላይ ነበር። ሰው የሚለብሰውን አልለብስም ብሎ በበግ ለምድ የኖረ ሰውዬ ከሴት የተወለደ ማንም የሚስተካከለው የሌለ ትልቅ የመለኮት ድምጽ ሊመጣ ላለው መሲህ ትልቅ ምዕራፍ ከፋች የነበረ ታላቅ ነብይ ኢየሱስ ነው። ታላቅ ነብይ ያለው ሃሌሉያ። በኤልያስ መንፈስ የተገለጠ መንገድ ከፋች የክብር መገለጥ የሰማይ ስርዓት በር የሆነው እሱ ዮሐንስ የተባለው ነብይ ባይዘው ስሙ መጥምቁ ዮሐንስ አይደለም። እኛንም እንዲህ ለመለየት እንጂ ታላቅ ነብይ የሚቀጥለው ዲስፔንሴሽን የገለጠ የክርስቶስን የአገልግሎት ቅባት ያመጣ ጌታ ኢየሱስ ክርስቶስ በሱ ከተጠመቀ በኋላ ነው ትክክለኛ አገልግሎትን የጀመረው። በሌላ ቋንቋ ለክርስቶስ ኦርዲኔሽን የነበረ ማለት ነው። የጌታችን የመድኃኒታችንን የአገልግሎት ምዕራፍ የከፈተ ታላቅ ነብይ ዘመኑ ሲጠናቀቅ እንደዚህ ተጠናቀቀ። ያለፈበትን ዘመንና የሄደበትን ነገር የሚያስረሳ ትናንት ትልቅ እንዳልነበረ ከነገስታት ቤት የሚመጡትን የፉኝት ልጆች ብሎ ለመናገር ያልፈራ መቅደስ አገልጋይ ስለሆንክ የማይሸማቀቅ ከሌዊ ወገን አይደለም፣ ግን ሌዋውያን ያልሰሩትን የሰራ በቤተ መቅደስ ሳይሆን በምድረ በዳ ላይ ቤተ መቅደስ ያልተሰራን ስራ የሰራ ጀግና ነብይ፣ ትክክለኛ ነብይ እየሰማችሁ ነው። ትክክለኛ ነብይ። ፍጻሜው ግን እንዴት እንደሆነ ተመልከቱ። መቼም ከሁሉ ቅርበት ኢየሱስን በማጥመቅ የቀረበ እንደሱ የለም። እየሰማችሁ ነው። በአካል ጌታችንና መድኃኒታችን ኢየሱስ ክርስቶስን ያጠመቀ እኮ ነው። በሱ ላይ ሰማይ እንዲከፈት ያደረገ አብ ወልድ መንፈስ ቅዱስ የሚባለው በሰው አካል በተፈጥሯዊ ዓለም ላይ በሚታወቅ መልኩ ያየ እየሰማችሁ ነው። የትምህርታን ስላሴ ያቀለለልን አንድ አምላክ በሶስት አካል መገለጡን ያሳየ ትልቅ ነብይ ነው። ግን ዘመኑ እንዴት እንዳለቀ ተመልከቱ። ያገለገለበት ዘመንና ህይወቱ ያለቀበት ነገር ምን አይልም፣ አይመጣጠንም፣ አይመሳሰልም። ትልቅ የመለኮት መገለጥ የእግዚአብሔር አርበኛ ታላቅ ታጋይ ለመንግስቱ ህይወት የማያማልለው ከተማ የማያጓጓ ሰው የሚበላው ነገር የማይናፍቀው አለባበሱ ራሱ በፋሽን ኢንዱስትሪ ውስጥ የሌለ ማንም የፈተለውን የማይለብስ የበግ ለምድ የለበሰ አንተ በጣም የሚገርም እኮ የሚያስቀና የህይወት ባህሪ ያለው በተለይ እንደኔ ጥሪ ላለበት ሰው ያስቀናል እኮ። ብዙ እኛን የሚፈተን የሚያደክም ነገር ያላደከመው የዓለም ሲስተም ያላጓጓው ልብስ መኪና ምናምን የማይል ማለት ነው። በቃ ለኔ ሰረገላ አቅርቡልኝ ያላለ ባለበሹ ጫማና ልብስ የማይቀና ምንም ብታገጭ ምንም የማይመስለው ዝንጥ ያለ ልብስ ለብሰው ሲመጡ ይላል እኮ ቀጭን ልብስ ያደርግላል እኮ የቤተ መንግስት ለብሰው ሲመጡ እናንተ ላይ የእባብ ልጆች የሚል አንተ ዘንጠህ የማታታልለው የሚገርም እኮ ድምጽ ነው። ግን እንዴት ዘመኑ እንዳለቀ አይተሃል። በሱ ይበቃል። የትናንትና የክብርን ዘመን ሊያጨልም የወጣ በእኛ ዘመን አይሰራም። የከፍታን ዘመን የሚመታ ለእግዚአብሔር የኖርክበትን ዘመን በዜሮ የሚያጣፋ ይሄ የሄሮዲያዳስ መንፈስ በእኔ ዘመን እድል ፈንታ አይኖረውም። በእኔ ዘመን እድል ፈንታ አይኖረውም። በእኔ ዘመን እድል ፈንታ አይኖረውም። በአንቺ ዘመን እድል ፈንታ አይኖረውም። በአንተ ዘመን እድል ፈንታ አይኖረውም። እኛ ባለንበት ዘመን እድል ፈንታ አይኖረውም። ማንም ሰው ልዩ ምስክርነት ቢኖረው ከነብዩ ዮሐንስ የሚበልጥ ምስክርነት የሚኖር የለም። ብዙ ነቢያቶች ስለ መሲሁ ተናግረዋል። ይሄኛው ነብይ ግን መሲሁን አጥምቆታል። ሊመጣ ያለው መሲህ አስቀድመው የተነበዩ ናቸው። ዮሐንስ ግን ያጠመቀ ነው። ማንም የሚመስለው ለዚህ ነው ኢየሱስ አለ ከሴት የተወለደ ማንም አይበልጠውም። አየህ ጨለማ እንዴት የህይወቱን ፍጻሜ እንዳደረገበት እየሰማችሁ ነው ወይ? ትናንት የሄሮድስ አገልጋዮች በሱ ሲጠመቁ ምንም ያላሉት፣ ዛሬ ግን ህይወቱ በዚህ እንዲዘጋ ሆነ። ዛሬ እዚህ ቤት የመጣ ሰው እዚህ ቤት የተገኘ እሱም አይደለም ልጆቹ ዘሩና ትውልዱ እግዚአብሔር በህይወቱ ላይ የሚያደርገው ነገር እንዳይጨናገፍ ያደርጋል። በኢየሱስ ስምና ስልጣን በክፎች ዘመናችን አይዘጋም። በክፎች ወጠት ህይወታችን አይዘጋም። በክፎች ወጨት ዘመናችን አይዘጋም። አገልግሎታችን አይጨልምም። የህይወታችን ክብር አይጨልምም። ይህን መልኩታዊ ስርዓት እግዚአብሔር እንዳደረግ ነግሮኛል። በዚህ ውስጥ ብዙ ትውልድ ያመልጣል።
እኔ አምናለሁ በኢትዮጵያ ያለ አገልጋይ ያመልጣል። የምድሬ ቤተክርስቲያንና አገልግሎት ዘመኗን በጨለማነትና በለቅሶ አጨርሰ እኔ ዘመን ተጠርተውና ተቀብተው የሚያገለግሉ ሰዎች እንደ ነብዩ ዮሐንስ ዘመናቸው አይሆንም። ይህንን መለኮታዊ ስራት እዚህ ቤት እናደርጋለን። እግዚአብሔር ትውልዳችንን ያስመልጣል፣ ዘመናችንን ያስመልጣል በኢየሱስ ስም። በውርደት አልጨርስም በሉስ በውርደት አልጨርስም በሉ። የኔ ዘመን በሽንፈት አይጠናቀቅም። የኔ ህይወት በሐዘን አይጠቀለልም። ስንቶች ምድራችንን ያገለግሉ ሰዎች በብዙ ሐዘን አልፈዋል። ትናንት እችን ምድር በብዙ መልኩ አገልግለው አሁን ግን በሚያልፉ በነገር የተነሳ ሌላ ቦታ ላይ ቤተሰባቸው ማረድም እኮ ሌላ ቤተሰብ እግዚአብሔር ሰጥቷቸው ማለት ይችላል ምድሬን ያገለገሉ በኢየሱስ ስም በከንቱነት አይሻገሩ። ብዙዎችን ወልደው ወላጅ እንደሌላቸው ጧሪና ቀባሪ አጡ። እንሰብራለን። ያገለገሉበት ዘመን ከንቱ ሆኖ አይቀርም። የለፉበት ልፋት ልጅ ለማሳደግ ትውልድን ለማንሳት ለብዙዎች ለመሆን የለፉት ልፋት የደከሙበት ድካም በኢየሱስ ስም ከንቱ ሆኖ አይቀርም። ዳዊት ሲናገር እንደዚህ ያለ ለእስራኤል የተናገረው እንደ ኔሽንን ሲያወራ እንደዚህ ያለ እስራኤል እንዲህ በላ። እስራኤል ማለት ግለሰብ አይደለም። እስራኤል ግለሰብ የነበረው በያዕቆብ ዘመን ነው። ከያዕቆብ በኋላ እኮ እስራኤል ግለሰብ አይደለም አገር ነው። በእኔ ዘመን እስራኤል ስል መቼም ያዕቆብ የሚባለው ሰውዬ አይመጣላችሁ። ሰው በቁሙ ሊሞት ይችላል። ሰው በቁሙ ሊታረድ ይችላል። ሰው በቁሙ ሊዋረድ ይችላል። እኔ ግን እላለሁ ሄሮዲያዳስ የኔን ጭንቅላት አትነኪም። እስቲ አንድ ሰው ይጮህ ሄሮዲያዳስ የኔን ጭንቅላት አትነካም በሉት። እስከ ዛሬ በብዙ ነገር ውስጥ ያለፋችሁ ትናንትና በነበረ ህይወታችሁ ላይ በብዙዎች የተጎዳችሁ የተገዳችሁ እግዚአብሔር ካየላችሁ ከፍታ ይወረዳችሁ ወደፊት መሄድ ያቃታችሁ በቃ የሆነ ገደብ እንዳለባችሁ የምታውቁ እንኳን ደህና መጣችሁ። ይሄን ድምጽ ለመሰማት የታደላችሁ እንኳን ደህና መጣችሁ። እስከ ዛሬ የያዛችሁ ሊይዛችሁ የሚያስብ ነገር ያስለቅሳችሁ ሊያስለቅሳችሁ የሚያስብ ነገር በሙሉ በዚህ ቤት እንዳይቀጥል አድርገን እንሰብረዋል። የልብ ስብራት በእግዚአብሔር ይጠገናል። እግዚአብሔር የሰበረውን ወጭት ማን ይጠግነዋል? ዛሬ እግዚአብሔር ነው የሚሰብረው። ይሄንን የማይጠገን ወጭት በእኔ ዘመን ነቢያቶች ደማቸው አይፈሰም አይዋረደውም። ሐዋርያቶች፣ ቤተክርስቲያን መሪዎች፣ የትውልድ አባቶች፣ ሳይንቲስቶች፣ ምሁራኖች፣ ተማሪዎች ትውልድ በኢየሱስ ስም ተሰናክለው አይቀሩም። ተሰናክለው አይቀሩም። ትውልድ አይበላም። በዚህ ቤት ትውልድን የሚያስለቅቅ የትውልድን ገደብ የሚሰብር ቅባት አለ። በዚህ እንኳን ደህና መጣችሁ። በዚህ ሳህን እንሰብራለን ዛሬ። ለምን ሳህን እንሰብራለን የሚለው ልንገራችሁና የሚሰበረውን ሳህን ደግሞ ላስረዳችሁ። መቼም እስካሁን በተናገርኩት ምን አይነት ሳህን እንደሚሰበር የገባችሁ እርግጠኛ ነኝ። እንጀራችንን ሳህን አንሰብርም፣ የምንታረድበትን እንጂ። የእንጀራዬን ሳህንም አልሰብርም፣ እንጀራዬን የሚቆርጠውን ሳህን ነው እንጂ የምሰብረው። የእንጀራሽን ሳህን የሚሰብረውን ሳህን ነው የምንሰብረው። እንደውም እኮ አንዳንዶቻችሁ በዚህ ሰዓት እኮ ክፉ ተሰብስቦ ይሆናል እኮ። እዚህ ስንሰብር እዛ ያለው ሳህን ይሰበራል፣ ክፉ ምክር ሳህን ይሰበራል። እንዳይጠጋገን ሆነን እንሰብረዋለን። እኔ ከመጽሐፍ ቅዱስ አንድ ሞዶ ቃል አለ፣ በጣም ሞዶ ቃል። ለምን ደግሞ ታውቃላችሁ? ሚኒንጉ ደስ ይለኛል። እንደዚህ ይላል፣ እኔ ከፊት የተከፈተ በር እሰጣለሁ ይላል። እግዚአብሔር ከፊት የተከፈተ በር ይሰጣል በለው። ይሄን በር ደግሞ ዮሐንስ ሲያብራራው እንደዚህ ያለ የተከፈተ በር የሚዘጋው የሌለ የዘጋውን በር የሚከፍተው የሌለ ይላል። እኔ በጣም ወዶቃለሁ። እግዚአብሔር የተከፈተ በር ሰጥቻለሁ ብሎ ካለ እመነኝ ማንም ሊዘጋው ለምን ካልከኝ ቁልፉ ያለው በእጁ ነው። እግዚአብሔር ከከፈተው በኋላ እግዚአብሔር የከፈተውን በር ማጠፊያውን የሚያይ ሰው የለም። አየህ፣ ማጠፊያ ወዳለበት አለ በር የሚከፈተው። በር ምንም ትልቅ ቢሆን ማጠፊያ ወዳለበት ምን ይላል? ይዞራል። ወደ ውስጥ ያለ ማጠፊያ ወደ ውስጥ ይዞራል። እግዚአብሔር በርን ወደሆነ አቅጣጫ ከፍቼዋለሁ ካለ የእግዚአብሔር ድምጽ ማጠፊያው ነው፣ መወዛወዣው ነው። ጠላት ሊያገኘው አይችልም። በጣም ወዶቃለሁ። እኔ የከፈትኩትን በር የሚዘጋ እሱ የከፈተውን የሚዘጋ የሚዘጋው የሚከፈት ከፊት ምን ሰጥቼ ተከፈተው ምን ይላል? አመለጣችሁ፣ ነገራችሁ አመለጠ፣ ዘመናችሁ አመለጠ። ሳህን ለምንድን ነው የምንሰብረው? ሳህን ታዲያ ለምን እንሰብራለን? ዝም ብለን ለምን አሜን ብለን አንወጣ? ቤተክርስቲያን የለመደችው አሜን ብሎ በመውጣት ነው። መጽሐፍ ቅዱስ ላይ ያሉ ነገሮች በሙሉ አሜን በሚለው ቃል ብቻ አይደለም። ለአሜንታቸው ሊያደርጉ የተገባው ድርጊትን እግዚአብሔር በመንፈስ ያሳያችሁ። እግዚአብሔር በመንፈስ እንድታረገው ለነገረ ነገር ማረግ ያለበት ድርጊቱን እንጂ ጩኸቱን አይደለም። የምትጮህበት ቦታ አለ፣ የምታደርግበት ቦታ አለ። ለምሳሌ አንድ ቦታ ላይ እንደዚህ አለ የጌታ ባሪያው ያሉት፣ አቤት የተበደርነው መጥረቢያ የብረት መጥረቢያ ውሃ ውስጥ ገባብህ። እስቲ ከእናንተ ምርጥ ዋናተኛ ማን ነው አላለም። እነሱም ዋና ስለማይችሉ ነው የጠየቁት። በራሳቸው ማውጣት ቢችሉ ኖሮ ነብዩን አይጠይቁትም። ዛሬ በራስህ የማታረገው ነው ዛሬ የምናረገለህ። አየህ አይችሉም። ከዛ ነብዩ እንደዚህ ነው አለች፣ እስቲ የሆነ ነገር ቅጠፉልኝ። አሁን የሚቀጠፈው ነገር የሚወጣው እኮ የማይገናኝ ነው። ትንቢታዊ ድርጊቶች፣ መለኮታዊ ስርዓቶች በመንፈስ ዓለም ባየኸው ነገር ታደርጋለህ እንጂ አይምሮህን አትጠቀምም። አሁን የምናደርገው ነገር ሁሉ ለባለ አይምሮ አይሆንም። ባለ አይምሮ ሆነ ከተመራመርከው አይገባም። አንዳንድ ነገር በምርምር የምታገኘው ሳይሆን በእምነት የምትገባበት ነው። መንፈስ ቅዱስ በመስማት የምታደርገው ነው። ያ ነብይ የገባው ነገር አለ። ያ ነብይ የተረዳው ነገር አለ። በመንፈስ ዓለም ያየው ነገር አለ እና የምታውቀው ውጤቱ ላይ ውጤታማ ሆኗል። አየህ፣ ውጤቱ ውጤታማ ሲያደርግ ያየው ነገር ትክክል ነው ማለት ነው። ለዚህ አምጧል። እሺ ቀርጠ አስቡ እስቲ
የሆነ ነገር ትንሽ እንጨት ጥለህ ብረት በባህሩ ይንሳፈፋሉ። አይሆንም የተባለ ነገር ይሆናል። እግዚአብሔር ያለህን አድርግ እንጂ ይሆናል። መለኮት ያዘዘን አድርግ እንጂ ይሆናል። ሰማይ ያለህን አድርግ እንጂ ይሆናል። አቀጥፎ አመጡለት፣ ነገራቸው፣ አመጡለት። እንጨቱ ወደ ምን ጣል ይላል? ወደ ውሃው ጥሎ መጠበቅ ጀመረ። በቃ ቁም ነው ጠብቁ። አሁን ልክ እንደዚህ ሲያደርግ መንፈሳዊ ዓለም ማፍላት ጀምሯል። ያ ነገር ያን ውሃ ኬሚስትሪውን ቀይሮታል። በዛ ውስጥ መልአክ ገብቷል። አንተ ስራ መታዘዝ እንጂ እንዴት ይገባል እንዴት ይወጣል ምናምን ያንተ ስራ አይደለም። እሱ ስራ የእግዚአብሔር ስራ ነው። ኧረ አሜን። ለዚህ ነው እኮ በእናት ማህፀን ውስጥ ልጅ እንዴት እንደሚዋሃድ እንደማታውቅ የእግዚአብሔር አምላክን ስራ ምናትልም አታውቅም። የትኛዋ እናት ነች ማርገዟን እንጂ አሁን አጥንት ገባ፣ አይን ተገጠመለት፣ ጥርስ ተገጠመ፣ እስቲ ዛሬ እስቲ ቆይ ጆሮውን የሚገጠመው ምትል የለም። በቃ ያ ስራ የመለኮት ነው። አይገርማችሁም ወይ? ሰው አካል ውስጥ አጥንት ከየት እንደወጣ የሚያክል አጥንት። ኧረ እግዚአብሔር ታምረኛ ነው። እግዚአብሔር አምላክና አታውቅም። የታዘዝከውን ታደርጋለህ። ዛሬ ሻባባ ምንልበት አይደለም። ዛሬ እንሰብራለን። ይሰበራል። በቃ ይሰበራል። መንፈሳዊ ዓለምን ማየት ካልቻልክ፣ ከመንፈሳዊ ዓለም ጋር መግባባት ካልቻልክ፣ እኛ በተግባባ ነው ግባበት። አልሰማኝ። እኛ በተግባባ ነው ወደዚህ በረከት ገባ። አለበዛ ዝም ብለህ ተቀመጥ። እነግርሃለሁ የሚሆን ውጤት ግን አለ። ዘመንን ሊይዝ የሚያስብ ነገር ሁሉ ይሰበራል። ትውልድን ሊበላ ያሰበ ክፍሉ ዛሬ ይሰበራል። ጨለማ በእንብርክኩ ይሄዳል። ዛሬ እነግራችሁ ለእናንተ መፈታትና ነፃነት ይሆናል። በጨለማ ዓለም ላይ ግን ምጥ ይሆናል። ከባድ ምጥ ይሆናል። የማይወልዱት ምጥ እኮ ስትወልድ ደስ ይላል። አንዳንድ ምጥ አለ እኮ ምንም ልጅ የለም ዝም ብሎ የሚያምጥ የማይለቅ ህመም ማለት ነው። እመኑ እናንተም በሚከተላችሁ ላይ የማይለቅ ህመም ይሆናል። ስለዚህ ይሄ መለኮታዊ ድርጊቶችን በተፈጥሮ መግለጥ በተፈጥሮ ለመታየት የምንሄድበት መንገድ ኢየሱስ ጌታ ነው። ምንም የታመመ ወደ ቤተ ክርስቲያን ይምጣል። የቅባት ዘይት ይጸልዩበት። ፈውስ ያለው እግዚአብሔር እጅ እንጂ ምንም ነገር ላይ ፈውስ እኮ የለም። ምን አለ? በቃ በእግዚአብሔር ዓለም የታየ ፈውስ ስራ እግዚአብሔር በዘይት በኩል አስተላልፈዋለሁ ካለ ዘይት ቀብጠ ፈውስን ትጠብቃለህ እንጂ እንዴት ነው ግን እንዴት ፈውስ ያመጣል ካልከ ፈውስ ጋር ትተላልፋል። አሁን መመራመር አይደለም የሚያስፈልገው። አሜን። እዚህ ነገር ዘለ መግባት ነው። ውጤቱ ባንተ ላይ ፍሬ ያፈራል። መለኮት ዓለም ላይ የሰማው ነገር ስታደርግ የመለኮት ዓለም መገለጥ በዛ እንደታየው ልክ ይገለጣል። እዛ ዓለም ላይ ያየው ንባብ እዚህ ምድር ላይ መገለጥ ካለበት መለኮታዊ መንገድን ማግኘት አለበት። አሁን የምናደርገው ነገር ለእግዚአብሔር ስርዓት መለኮታዊ መንገድ ነው የሚሆነው። አረ ኢየሱስ ክርስቶስ ጌታ ነው። ሌላው ሁሌ የሚገርመኝ ክፍል አለ። ነቢያቶች መቼም ኦፕሬት ያደርጉ ነቢያት ስንል ኦፊሱ ማለት ያደርግ በመንፈስ ዓለም ማየት የቻሉ ማለት ነው። መንፈሳዊ ዓለምን ያየ ሰው እኮ ለተፈጥሯዊ ሰው እኮ ግራ ያጋባል። መጽሐፍ ሲናገር ጳውሎስ ጽፍል ምንድነው ያለው? እግዚአብሔር ነገር አለ በመንፈስ የሚመረመር ነው። ለተፈጥሯዊ ሰው ምን ይልም አይገባም። ለምን? የሚመረመረው በመንፈስ ስለሆነ። ለመንፈሳዊ ሰው ግን ስንቁ ነው። ለመንፈሳዊ ሰው ክብሩ ነው። ኢየሱስ ጌታ ነው። ለምሳሌ የሆነ ቦታ ቆመሽ እግዚአብሔር ጩሂ ካለሽ ጩሂ፣ ግድ የለሽም። ከፊት ለፊትሽ ያለውን አደጋ ነው የምትመጪው። ከፊት ለፊት ያለው ሞት ትመታለህ። ወይ ቢሮ ከመጩ ቢል ጩ ግድ የለም ዘበኛው ይሆናል የሚናደድብህ። ቢሮ ስትገባ ግን አለቃው ላይ ቁጭ ብሎ ተዘብዝፎ እዛ ያለው ሰውዬ ላይ የሚያናድድ ነገር ትመተዋል። ኢየሱስ ያው ታፈናጥረዋል። አሁን እኮ ግራ አይገባም። ዝንጥ ብዬ እንደዚህ አምሮብኝ ምናምን አይባልም። ዘንጠሽ ተዋርደሽ ከምትወጪ ዘንጠሽ ብትጮህ ይሻላል ጩሂ ካለሽ። ሁሌ ደግሞ እግዚአብሔር ጩህ ይላል እያልኩ አይደለም። እግዚአብሔር የሚያዝ ነገር አለ። ይሄን እናድርግ ያን እናድርግ ይላል። ለአይምሮ አይመችም። እኛ ነገሥት ላይ አንድ ቃል አለ በጣም የሚገርመኝ ቃል ቁጥር 13 ብዙዎቻችሁ በተለያየ ጊዜ አንብባችሁ ሊሆን ይችላል። እኔ ግን ሁሌ ይገርመኛል። ሁሌ መንፈሳዊ ድርጊትን ሳስብ ወይም ትንቢታዊ ድርጊትን ሳስብ፣ ትንቢታዊ ድርጊት ማለት ነው በሰማነው ድምጽ መታዘን የምናደርገው ድርጊት ማለት ነው። እግዚአብሔር አድርጉ ያለንን ነገር ሰምተን ስናደርገው ማለት ትንቢታዊ ድርጊት። ሃሌሉያ። መንፈሳዊ ድርጊትም ማለት ምንድነው? የምናደርገው በተፈጥሮ ነው። ነገሩ ግን መንፈሳዊ ይዘት ያለው ማለት ነው። መንፈሳዊ ይዘት አለው። ድርጊቱ ተፈጥሯዊ ይሆናል። ለምሳሌ አሁን ብዘል ተፈጥሯዊ ነው። እግዚአብሔር ዝለል ካለኝ ግን የዘለልኩ ዝላይ ከስፖርት የተለየ ነው። እየሰማች ነው ወይ? ነገር ከመጣብኝ አደጋ የማምለጥ የምዘለው ዝላይ የተለየ ነው። ምን አይነት ድርጊት ነው ከተባለ መንፈሳዊ ድርጊት። ሁለተኛ ነገሥት ምዕራፍ 13 ላይ እንደዚህ የሚል ቃል አለ ከቁጥር 14 ጀምሮ። ኤልያስም በሚሞቱበት በሽታ ታመመ ይልና የእስራኤል ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሶች አለ። ኤልያስም አስቡ፣ ይሄ ኤልሳ ማለት ኤልሳም ሊሞት ነው። ኤልሳ ባለበት ዘመን ለሚኖርበት ከተማና ምድር ምንድነው? ጥበቃ ነው። መለኮታዊ ጥበቃ ነው።
ኤልሳ ባለበት ዘመን ሰራዊት ብታመጣ ሰራዊትን እውር አድርጎ ሌላ ከተማ ይዟቸው ይሄዳል። ስለዚህ ነቢያቶች ባሉበት የእግዚአብሔር ሰዎች ባሉበት ሰማይን የሚሰማ ሰዎች ባሉበት ከተማና ምድር ላይ ሁሌ ድል አለ። ኢየሱስ ጌታ ድል አለ፣ የታወቀ ነው። የውጊያ ስትራቴጂን ልዩ ያርጉልሃል። ጠላት የተደበቀበት ነገር ይነግረዋል፣ ሚስጥርን ያካፍለዋል፣ ያላየውን ያሳየዋል። ኢየሱስ ጌታ ነው። ኤልሳም እንደዚህ ያለ ቁጥር 15 ላይ ቀስትና ፍላጻዎችን ወሰደ አለ። ቀስትና ፍላጻዎችን ወሰደ። የእስራኤልም ንጉስ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳም እጁን በንጉሱ እጅ ላይ ጭኖ የምስራቁን መስኮት ክፈት አለው። ከፈተው። ኤልሳም ንጉሱን እኮ ነው ወርውር አለው። ወረወረው። እርሱ የእግዚአብሔር መድኃኒት ፍላጻ ነው። አስቡ። ይሄ እኮ በንጉስና በነቢይ መካከል የሚደረግ አይመስልም። በሁለት ሕፃን ልጆች መካከል ድርጊቱን ስታዩት አያችሁ። ለገባው ሰው ነው መንፈሳዊ እንደሆነ የሚገባው። ይሄ ንጉስ ወደ ኤልሳ የወረደው ስለታመመ እኮ ነው። ሊጠይቀው ነው ሄደው እኮ ታሟል፣ ሊሞት ደርሷል። ከዛ መጣና ኧረ ተከበናል እኮ ያለው እና እሺ በቃ አሁን ልዋጋልህ አለ። ውጊያ ያለው ጦር ሜዳ ነው። ነቢያት ቤት ውስጥ ግን ውጊያ የሚሸነፈው ጸሎት ቦታ ነው። አይ ተንበርክከን የምናሸንፈው እኮ ለዚህ ነው። አይ ሰው መሳሪያ ደግ ነው እየጠበቀ አንተ ተንበርክከ የምታሸንፈው ነገር ውጊያ የሚሸንፍበት ሜዳ ልዩ ነው ለኛ። እኛ ነገርን የምናሸንፍበት ቦታ ልዩ ነው። አሁን ዛሬ እዚህ ቦታ ላይ ለኛ አሜን አሜን ሊያዋርደን የሚያስበው ነገር የምናሸንፍበት ክፉን የምገለጥበት ሜዳ ነው። ለኛ ይሄ አምብል ቦታችን ነው። ለተማረን ለኛ ትልቅ ለሆኑ ሰዎች ይሄ ነገር መስበክ እኮ ቀልድ ይመስላል። ሕፃናት ደስ ይላቸው ነው የሚሰብሩት ሁሌ ያለው። እኛ ግን ደስ ስለሚል አይደለም የምንሰብረው፣ ገብቶን ነው። ሚኒንጉ ገብቶን ነው የምንሰብረው። ከዛ ወረወረ ይላል። አሁን ይሄ ንጉስ ነው። ነብዩን ስለሚፈራው እንጂ ያደረገው አያደርግም። ወረወረ። እርሱም የእግዚአብሔር መድኃኒት ፍላጻ አለው። በሶሪያ ላይ የመድኃኒት ፍላጻ ነው አለ። ሶሪያኖች እኮ ከበዋቸዋል። እስክታፈጠፋቸው ድረስ ሶሪያን በአፌቅ ትመታለህ አለው። የሚገርመው ነብዩ ቤት ነው ያለው። ሶሪያውያን ግን የሚመቱት አፌቅ ላይ ነው። ወንድሜ አፌቅ ላይ ዛሬ ይመታሉ። አፌቅ እኮ ነብዩ ያለበት ቦታ አይደለም እኮ። ኖ እስራኤላውያንና ሶሪያውያን የተዋጉበት ቦታ ነው። ልክ አድዋ ስንል አድዋ ማለት እኮ አዲስ አበባ አይደለም አይደል? አድዋ ትግራይ ውስጥ ያለ አንድ ስፍራ ነው። አድዋ ሲባል ወደ አእምሮ የሚመጣ ምንድን ነው? ጣሊያን የተሸነፈበት ቦታ። ልክ እንደዛው አፌቅ ላይ እግዚአብሔር ይገለጣል ዛሬ። ደግሞም አለው ፍላጻችሁን ወሰዳችሁም የእስራኤል ንጉስ ምድሩን ምታ አለው። 3 ጊዜ መትቶ ቆመ ይላል። የእግዚአብሔርን ሰው ተቆጥቶ ይላል። 5 ወይም 6 መታ ቢሆን ኖሮ ሶሪያን እስክታጠፋቸው ድረስ በመታቸው ነበር። አሁን ግን 3 ጊዜ ብቻ ሶሪያንን ትመታለህ አለው። ለምንድን ነው ሶሪያን 3 ጊዜ የሚመታው? 3 ጊዜ ስለመታ። የሚገርም እኮ እዚህ ጋር ያደረገው ድርጊት ሜዳው ላይ የሚፈጽመውን ነገር የሚወስነው ነው። ሶሪያንን 3 ትመታል። ለምን 3 ነው የመታው? እዚህ አያችሁ። ለዚህ ንጉስ መወርወር ነው፣ ለነብዩ ግን ድል ነው። የእግዚአብሔር መድኃኒት ፍላጻ ነው አለ። አብሮት ሄዶ መዋጋት ባይችል ባለበት ቦታ ላይ ቀስት መወርወር ይችላል። የወረወራቸው ቀስቶች ተራ ቀስቶች አይደለም፣ መጫወታ ቀስቶች። የሚዋጋ ሰው የለም እኮ፣ የሚወጋም የለም፣ ሰራዊትም የለም። ንጉሱና ነብዩ ብቻ ናቸው መስኮት ከፍተው እየወረወሩ ያሉት። የሰማችሁ ነው። ንጉስና ነብዩ ብቻ። ነገ እኮ ውጊያ ሲሄዱ እኮ ሰራዊት ነው የሚጠብቃቸው። የታጠቀ ሰራዊት፣ የሰለጠነ ሰራዊት፣ ፈረሰኛና ሰረገላ ነው የሚጠብቃቸው እኮ። ብርቱ ሰራዊት ነው የሚጠብቃቸው። አሁን እዛ ጋር ላለ ብርቱ ሰራዊት እዚህ ጋር የምታደርገው ቀስት መወርወር መልስ ይመስላል እንዴ? ለባለ አእምሮ አይመስልም። ለመንፈሳዊ ሰው ግን መልስ ነው። ዛሬ የምንሰብረው ነገር መልስ ነው። ትልቅ ነገር ይሆናል። ይደቃል፣ ድቅቅ ብሎ ይቀራል። በእኔ ዘመን በሉ እስቲ ትውልድ አይመታም። የዕውሩ ማየትስ ዮሐንስ ወንጌል ላይ ታች ዮሐንስ 9 ላይ ይሄን ነገር መንፈሳዊ አባቴም ሲያደርግ አይቻለሁ፣ ግን ኢየሱስ ያደርገው። ዕውሩ ምንድነው ያደርገው? ጭቃ አምጡልኝ፣ አፈር አምጡልኝ አለ። አመጡለት። በምራቁ እጥፍ ብሎ ይላል። በጣም ታውቃላችሁ፣ ለሚታይ ነገር ሁሉ ደስ አይልም። ለምን ይሄን አደረግ ካላችሁት ኢየሱስ ይሄ መንፈሳዊ ድርጊት ነው ይላል። ወይም የልጅቷን አይን መብራት አይቷል። ድርጊቱ ግን 9:19 ወደ መንተፍ ብሎ በምራቁ ጭቃ አድርጎ በጭቃው የዕውሩን አይን ቀባ። ሂድና በስለው መታጠቢያ ታጠበ። ትርጓሜ ተላከ።
ሄዶ ታጠበ እያየ መጣ። አሁን እስቲ ቁጭ ብላችሁ ለምታይ ሰዎች ይገባሉ ይሄ ነገር ይገባል። ምን ነው ትናንት ነጅ እንደጫካ አጭነም እኛ የለመድነው እኛ ራሱ የለመድነው ነገር እኮ አለ። ሁሌ በአንድ ነገር እንዲሆን እንፈልጋለን። ከዚህ ተብያው ቃሉ የመጀመሪያውን በተለይ መጀመሪያ ሳረግ ዲምን አለ ዝም ተሰበረ ለማተለም ሳህን መስበር ለምን አስፈለገ? አያችሁ ለምን ኢየሱስ እኔ ለምንድን ነው ጭቃ አብኩተ ለምን ለጠፍክ ትለዋለህ እንዴ? የሚያረጋው አካል ነው የሚያውቀው። መንፈስ ዓለም ላይ ያለን የእግዚአብሔር ስርዓት ያየ ሰው ነው የሚያውቀው። እግዚአብሔር በዛ ዓለም ላይ ሩት ታለ ትሮጣለ፣ ቁጭ በል ታለ ትቀመጣለ፣ ጮህ ታለ ትጮሃለ፣ ተንበርክ ካለ ትበርክ፣ ጾም ታለ ትጾማለ፣ ስት ታለ ትሰጣለ። ይሄን በማድረግ እግዚአብሔር ያየው በረከት ወደ አንተ ይመጣ። አየ ለበዚህ በኩል የለመድኩት አይባልም። እኔ ከዚህ ቤት ደጋግሜ እናገረው እዚህ እግዚአብሔር ይመክራል እንጂ አይመከርም። አጣው እግዚአብሔር ይመክራል እንጂ አይመከርም በለው። አሁን እግዚአብሔር መምከር ተውና በለው። ወደ እግዚአብሔር ምክር ግባ በለው። ሰው እግዚአብሔር ራሱ መምከር ይፈልጋል። አሁን ኢየሱስ ላይ ሰው ምን ነው አይልም። አሁን ዘመድ ብትሆን የሱ ጓደኛ ብትሆን እንደምን ነው ትናንትና ጂስ ጭናር እንደየው ያን መንገድ ላይ ሲለምን የነበረው ለማኝ ይሄ አይደል ያለው እንዴ እንትናን እይ ስትለው አይቻር እንዴ ያመጣውልህ እንዴ ደስ አይልም። ጭቃ ደስ አይልም። እሱ ካልክ ጭቃውንም አይቀባህም፣ እውር ሆነ ትቀጥላታል። እሺ ካልክ ግን ታያለህ። ዛሬ እሺ ብሎ የሰበረ በዘመኑ ላይ ያለ ክፉ ይሰበራል። ክርክር አያስፈልግም። በክርክር አታሸንፍም። አይ ነገር በክርክር እንዴት ታሸንፋለህ? በክርክር አይ እጅ በመጫኑ ስትፈወስ ስትናገር ነው ያየው። እንዴት ጭቃ ትቀባለህ? እንቀባለሁ። በቃ በመቀባት ውስጥ ነው አባቴ ያሳየኝ። አባቴ ይሰራል ምን እላለሁ እሰራለሁ። የተረዳው መረዳት በመግለጥ ፈውስን አመጣ። ሌላው ለምናውቀው አለ አጋቦስ የሚባል ነብይ ወቤተክርስቲያን ሄዶ ትንቢት ይሰጣል። እኔ ይገርመኛል። ከዛ ቀበቶ ያደረገ ሰው ማነው እዚህ እሽና አይውልቅብም ሱሪ እሺ አውልቆ መቻል አውልቆ ማርፈ ና አሁን ለጸጋ ትንቢት ይሰጠው ነው። እነዚህ ጋር ይሄ የምታዩት አላለም እኮ ምን እንዳልንገራችሁ ሐዋርያት ሥራ ምዕራፍ 21 ላንብብላችሁ ቶሎ ቁጥር 10 አያሌቀም ተቀምጠን ሳለን ነብይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደኛ መጣና የጳውሎስን አሁን እንደው ጌታ ምስክሬ እኛ ፕሮፌቲክ ዓለም ላይ እናውቃለን አይደል? አጋቦስ ያውቃል፣ ጳውሎስ ደግሞ ይታውቃል። ጳውሎስ ሆይ ከፍለፍት ይሄን አለ ብሎ መናገር አይሻልም እንዴ? መጣና ቀበቶውን ወሰደ ይላል። ያው ተመልከቱ፣ የጳውሎስን ቀበቶ ወስዶ ይላል፣ መታጠቂያ ወስዶ የገዛ እጁና እግሩን አስሮ ይላል። ወሰደ አሰረ። ድሮ ቀሚስ ስለሚያርጉ ረጅም ነው እንትናቸው። እንደዚህ አረገና ተመልከቱ፣ ይህ መታጠቅ ያለው ሰው አሁን በእውነት በዛ ጉባኤ በቶልቆ ተስቃላችሁ። እነሱ ግን አልሰቁም፣ ዝም ብሎ ነው የሚያዩት። ይሄ መታጠቅ ያለው ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ እንደዚህ እንዳሰርኩት በአሕዛብም አልፎ ይሰጣል ይላል አለ። በአዲስ ትርጉም ላይ ያለውና በብላችሁ እሺ ወደኛም መጣና ይላል የጳውሎስን መታጠቂያ ወስዶ የራሱን እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚህ መታጠቂያ ባለቤት እንዲያደርገው በማሰር ለአሕዛብ አሳልፈው ይሰጡታል አለ። ለምን ይሄን አደረግክ አትሉም? አጋቦስ ነብይ ነው። አንተ ምእመን ነህ። እያየ በቃ ይገባል። ኦ ወይ ጉድ! በቃ ጳውሎስ ሊታሰር ታንኪ ተባረክ። እየገባችሁ ነው? ትንቢት እንኳን ለመስጠት ትንቢታዊ ድርጊትን ያደርጋል። ከዚህ በኋላ ጳውሎስ ልቢና ታጨንቆታል። ሄዶ እኮ ታሰረ። ከበኋላ ምዕራፍ ታሰረ እኮ ጳውሎስ። ልክ አጋቦስ እንዳልሆነ የታሰረ አላመለጠም። እሱም ማምለጥ አልፈልግም። በቃ እኔ አታስጨንቁ፣ የእግዚአብሔር ፍቃድ ማድረግ እፈልጋለሁ አለ። በቃ የእግዚአብሔር ፍቃድ ይሁን ብለን ተው ነው አሉ። በቃ የጌታ ፍቃድ ይሁን ብለን ተው ነው አሉ። እምቢ ስላላቸው እኮ ነው የጌታ ፍቃድ ይሁን ያሉት። የጌታ ፍቃድማ መታሰር ነው። ታሰረላቸው፣ እንዳይማልዱ አረጋቸው ማለት ነው። ታሰረ። በዛ ነው አይደል ኔሮ ጋር ሄደው ወንጌል የሰበከው እስከ ሮም ድረስ ታስሮ በስርዓቱ። ከዛ በኋላ ነው መርከብ ተሰበረ። ማምታዩት እኮ ከዛ በኋላ ባለ ምዕራፍ ነው። ለምን የአጋቦስ ትንቢት ተፈጸመ። መተንበስ ይችል እንደሱ ምን እንኳን አንተ መሐል ላይ ያለ ወንድም እግዚአብሔር ተታሰረ ለምን እና ብሎ ቀበቶ ለመውሰድ አየ መንፈስ ዓለም ላይ ያየውን በአካላዊ ዓለም ላይ መግለጽ ስለፈለገ
ዛሬ በመንፈስ ዓለም ላይ ታይቷል። ጭንቅላታችሁን የሚመታ ሲመታ ታይቷል። ዛሬ ታይቷል። ዛሬ ታይቷል። ጥቅሱን ላንብብና ወደ ሰበራ እንገባለን። ሰዓት ለመጠበቅ በየተራ ስለምንሰብር ሁላችንም ወክለን ስለምንሰብር ላንብብላችሁ። ማርቆስ 6 ላይ ያለው ቃል በቁጥር 17 ጀምሮ ሄሮድስ ቁጥር 17 ጀምሮ ሄሮድስ የወንድሙን የፊልጶስ ሚስት ሄሮዲያዳን አግብቶ ነበርና በእርሷም ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር። ዮሐንስ ሄሮድስን የወንድም ሚስት ለአንተ ልትሆን አልተፈቀደም ይለው ነበር። ሄሮዲያዳ ግን ተቃውማ ልትገለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ተመልከቱ፣ ታሪኩ እኮ የሚገርም ነው። ሄሮድስ በተወለደበት ቀን ለመኳንቶችና ለሻለቆች ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላት። ምቹ ቀን ሆነላት። የሄሮድያዳ ልጅ ገብታ ስትዘፈን ሄሮድስንና ከእርሱ ጋር የተቀመጡ ደስ አሰኘቻቸው። ንጉስም ብላቴናይቱን የምትወጂን ሁሉ ለምኝ እሰጥሽማለሁ አላት። የመንግስቴን እኩሌታ እንኳን ቢሆን የምትለምኝን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምን አለች። እርሷም የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉስ ገብታ የመጥምቁን የዮሐንስን ራስ በወጭት አሁን ልሰጠኝ እወዳለሁ ብላ ለመነች። ንጉስም እጅግ አዝኖ ስለ መሐላው ከእርሷ ጋር ስለተቀመጡ ሊነሳት አልወደደም። ወዲያው ንጉስ ባለወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወህኒ ራሱን ቆረጠ። ራሱንም በወጭት አምጥቶ ለብላቴናዋ ሰጣት። ብላቴናይቱም ለእናትየው ሰጠች ይላል። መቼም እንደዚህ የሚያሳዝን ታሪክ የለም መጽሐፍ ቅዱሳችን ላይ። ካሉ አሳዛኝ ታሪኮች መካከል አንዱ ይሄ ነው። ሄሮዲያዳስ የመጥምቁ ዮሐንስን ጭንቅላት ቆረጠች። አንዳንድ ሰው እዛ ቁጭ ብሎ ሄሮዲያዳስ ታዲያ በኔ ዘመን ምን ያገባኛል? ሄሮዲያዳስ በዛ ዘመን የነበረች ሴት ነች። በኔ ዘመን ታዲያ ምንድነው ከኔ ጋር ያላት ነገር? ከኔ ጋር ያላት ዝምድና ምንድነው ብሎ የሚጠይቅ ይኖራል። ምንም ነገር አንድ ዘመን ላይ ተጀምሮ አንድ ዘመን ላይ አይቀርም። ከኔ ጋር ናችሁ ወይ? ሄሮዲያዳ ስንል በአንድ ዘመን ላይ የነበረች ግለሰብ ሳይሆን ቀጣይነት ባለው መልኩ የትውልድን ራስ ለመቁረጥ የወጣን መንፈሳዊ አካሄድ ነው የምናወራው፣ ወይ መንፈሳዊ ስርዓት። አንድ ነገር እንዲገባችሁ የምፈልገው ነገር ሁሌ የቅድስና የቅባት የድምጽና የነቢያቶች የእግዚአብሔር መንግስት ስርዓት ጠላቶች በተከታታይነት በቅጥጥል በመያዝ ሲሰሩ ኖረዋል። መጽሐፍ ቅዱስ ላይ ላንብብላችሁ አንዳንድ ምሳሌዎች። ራእይ 2 ላይ አንድ እንደዚህ የሚል ቃል አለ። ራእይ 2 በጣም ይገርም። ራእይ 2 ቁጥር 14 እና ቁጥር 20 ማነበላችሁ እንደዚህ ይላል። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ ከዚህ ካንተ ጋር ስላሉ። የሚገርመው የምነቅፍ ጥብቅ ነገር አለ። ባላቅና በልዓም በአካል በዚህ ዘመን ላይ የሉም።
አያውቋቸውም። ራሱ አያውቋቸው። ታሪኩን እንኳን ስትጠይቁ የታሪኩ ክፍተት በጣም ሰፊ ነው። በለዓም እስራኤል ሊረግም የነበረበት ዘመንና ዮሐንስ ያየው ቤተክርስቲያን በዮሐንስ ዘመን በኢሳያ ማኔር ላይ ያሉ ሰባቱ ቤተክርስቲያን ለአንዱ የተጻፈው በዛ ዘመን ላይ ቤተክርስቲያን በነበረችበት ዘመን ላይ የነበሩ ሰዎች የተለያዩ ሰዎች ናቸው። በለዓምን በመጽሐፍ እንጂ በአካል አያውቁትም። እንደኛ ስለሱ ያውቃል። እግዚአብሔር ግን መልእክት ሲልክ ምን አለ? ባላቅን ያስተማረ የበዓልን ትምህርት የሚጠብቁ በዚህ ያሉዋል። አያችሁ፣ ያ የርግማን ስርዓትና የርግማን ትምህርት ቀጥሎ መጥቷል። አሁን በዚህ ቤተክርስቲያን በየቤተክርስቲያኑ እንዳለ ማለት ነው። አሁንም እኮ የበለዓም ልጆች እኮ ይራገማሉ። በመሐላ አሉ። በቤተክርስቲያን መሐላ ነው የሚራገማሉ። የሚራገም ሰው የበለዓም መንፈስ እየሰራበት ነው። አላወቀም እንጂ ሰውየው በለዓማዊ አስተሳሰብና አሜን አሜን ባላቅ የሚባል አለቃ መንፈስ በለዓም የሚባል ምላስ የበለዓም አስተምሮት በውስጡ ስላለ ነው የሚራገመው። በመሐላ አሉ ተራጋሚ የእግዚአብሔርን ሕዝብ የሚራገም በሙሉ የበለዓም መንፈስ ነው ያለበት። እንደዚህ ሰዎች አታውቁም? አንዳንድ እኮ በጉባኤ ደረጃ እኮ የበለዓም መንፈስ ይይዛል። ቁጭ ብለው ተሰብስበው ይራገማሉ። በቤተክርስቲያን ደረጃ አላወቁም በለዓም እየሰራባቸው ነው። ይሄ ግን አሁን የመጣ አይደለም። ከበለዓም ዘመን ጀምሮ እየቀጠለ የእግዚአብሔር ሕዝብ በመርገም የታወቀ መንፈሳዊ ስርዓት ነው። መጥቶ ራእይ 2:14 ላይ በመሐላችሁ ምን አለ ስላል በአንተ መሃል ካንተ ጋር ስላሉ አለ አብረውት አሉ። ግን ምንድነው እሱ ወንድሞች ይላቸዋል። እግዚአብሔር ግን በለዓም ይለዋል። የበለዓም ትምህርት ይለዋል። የባላቅ መንፈስ ይለዋል። አያችሁ፣ አንድ ነገር የሆነ ዘመን ላይ ተጀምሮ እዛ ዘመን ላይ አይቀርም። የሆነ ዘመን ላይ ድል ካገኘ በዛ መልኩ ጨለማ ይዞት ይቀጥላል። ቀጥሉ ተመልከቱ ራእይ 2:20 ላይ ዳሩ ግን ነብይ ነኝ የምትለውን ባሪያዎችን እንዲሰሱና ለጣዖት የተረዱ እንዲበሉ የምታስተውን ያችን ሴት ኤልዛቤልን ስለምትተዋት እንዴ መጽሐፍ ላይ እኮ ኤልዛቤል ተፈጥፍጣ ሞታለች። ኤልዛቤል የምትባለው ሴት ተፈጥፍጣ ሞታለች። ኤልዛቤል የሚባለው መንፈስ ግን አሁንም ይሰራል። ስራው ምንድነው? በቤተክርስቲያን መካከል ነብይ ነኝ ትላለች። ባሪያዎችን ምን ይላሉ አለች? እንዲሰስኑ ለጣዖት የታረደውን እንዲበሉ። ዋና ዓላማዋ ምንድነው? እሷ ከእግዚአብሔር ስርዓት ውጪ የእግዚአብሔርን ሰው ማሳት፣ የእግዚአብሔርን ሕዝብ ማሳት፣ ወደ ጣዖትና ወደ ጣዖት አምልኮ መመለስ፣ ትክክል ያልሆነ መንገድ መመለስ ነው። ኤልዛቤል ያኔ ተፈጥፍታለች። እድሜ ለነዩ ቅባት ተፈጥፍታለች። ኤልዛቤል ተፈጥፍታ ሞታ ተቀብራለች እኮ ውሾች ነው የሚሉ አረንት ነው ያሏት። ለቀሩ እንኳን እንዳትመች። የሚገርመው ግን የኤልዛቤል መንፈስ ቀጥሏል። አያችሁ፣ የሚናገረው የኤልዛቤል መንፈስ እኮ አላለም እኮ ኤልዛቤልን ስለምትተዋታል። ዛሬኛ ሄሮዲያዳን አንተዋትም። አትዋትም ኤልዛቤልን ስለምትተዋት። አሁን ይሄን ይሰማሱ ግራ አይገባም። ማንች ኤልዛቤል እርግጠኛ ነኝ ሄዶ የአባላት ፎርም እንዳየ ኤልዛቤል የምትባል ማንም ደግሞ ከኤልዛቤል በኋላ ስሙን ኤልዛቤል ብሎ አይጠራማ። ምን ሆን ብሎ አየ ስሟ ኤልዛቤል አይደለም፣ ስራዋ ግን ኤልዛቤል ነው። ያችን ሴት ይኖክም ያችን ሴት ኤልዛቤልን ስለምትተዋት የምነቅፍበት ነገር አለ። እኔ እንዳይነቀፍብኝ እግዚአብሔር ፈጥፍጣት ብሎኛል። ሄሮዲያዳን እንፈጠፍጣታለን። የሄሮዲያዳ ወጭት አይቀጥልም። እንደዚህ ትንቢት ይመጣል እኮ ትናደዳለህ። የቷን ኤልዛቤል ትላለህ? ስለምትተዋት ዝም እንዴት ትላታለህ? የምነቅፍብህ ነገር አለ። ንስሐ ገባ የተባለው ኤልዛቤልን ዝም ስላለን ንስሐ ገባ። አሜን አሜን። ንስሐ እንድትገባ በስጧት ጊዜ ከዝሙታና እንድትገባ አልወደደችም አለ። አሁን እያወራ ያለው በዚህ ዘመን ላይ ለነበረ አሰራር በሰባቱ ቤተ ክርስቲያን ውስጥ ለነበረው ለአንዱ ቤተ ክርስቲያን እግዚአብሔር ምን አለ? በመሃላችሁ ማን አለች? ኤልዛቤል አለች። ዝም እንዴት ትላታለህ እንዴ? አሁን የለም መጽሐፍ ላነበበ አንድ አገልጋይ የሚመስለው ምንድነው እንዴ? ኤልዛቤል ተፈጥፍታ ሞታ አይደል እንዴ? እንደኛ ደግሞ ትንቢታዊ አገልጋይ ከሆነ ደግሞ ሰብከናታል እኮ ደጋግመን ኤልዛቤል ተፈጠፈጠች ብለን እኮ አስጮኸናል። ኤልዛቤል ተፈጠፈጠች እያለን ኤልዛቤል በማላችን አለ ስትባል እኮ ያናድዳል። እየሰማችሁ ነው ወይ? አንድ ዘመን ላይ የነበረች ሴት ትሁን እንጂ ከዛ በኋላ ይሄ መንፈሳዊ ስርዓት ቀጥሏል። ስራው ምንድነው? ስራው ምንድነው? የእግዚአብሔርን ስርዓት መምታት፣ ቅባት ያለባቸውን አሳዶ ማግኘት፣ ቅባት ያለባቸውን ማዋረድ፣ ማስፈራራት፣ መፎከር፣ ከእግዚአብሔር ስርዓት እንዲወጡ ማድረግ። እንዲሴስኑ አይደል የሚለው ለጣዖት የታረደ እንዲበሉ የምታስተምረውና የምታስተውን አሳች ነች ያቺ ሴት። ማን? ባሪያዎችን። እግዚአብሔር ያለው እኮ ባሪያዎችን አስታብኛለች። ኤልዛቤል እንዴት ዝም ትላታለህ? ባሪያዎችን
አሰስናለች። ባሪያዎችን አስታለች። ባሪያዎችን የጣዖት የተሰዋውን እንዲበሉ አድርጋለች። ኤልዛቤል እንዴት ዝም ትላታለህ? ምን ላድርጋት? እንደዛ ዘመን ፈትፍታት። ኢየሱስ ጌታ ነው። በዚህ ዘመን እንደዚህ ዘመን አለ እንዴ? ደግሞ ሄሮድያዳ የተገለጠችበት ትንቢትና ነብይ የሚቀለድበት ትንቢታዊ ድምጽ የሚሰደብበት የትኛው ሚዲያ ላይ ሄደ ትልቅ ያልናቸው ሰዎች በሙሉ እኮ እኛ ግን ይገባናል ምን እንደሆኑ። የሄሮድያዳ መንፈስ ይዟቸው ነው። ቴዎሎጂ ሊሆን ይችላል። የሄሮድያዳ መንፈስ ነው። ትንቢት ላይ ይቀልዳሉ። ነብይን እንዳትቀበል ያደርገዋል። ቤተክርስቲያን ፕሮፌቲክ እንዳትሆን ያደርጋል። እኔ ሌላለው በጣም የተከበረ ሰው ነው። ሄሮድያዳ መጣ ይችላል። ሄሮድያዳ እኔ መተንቤን አላቆመም። ትንቢታዊ ትውልድ እከተላለሁ። የእግዚአብሔር ሥርዓት እከተላለሁ። ትንቢት ቸርች መካከል ፕሮግራም ማድመቂያ አይደለም። የትውልድን ዴስቲኒ በሰማይ ሥርዓት መናገር ማለት ነው። እግዚአብሔር የምትሄድበትን ነገር ሲነግር ማለት ነው። እግዚአብሔር የምትደርስበትን ነገር ሲነግር ማለት ነው። እግዚአብሔር ሊመጣ ያለው ነገር ሲያሳይ ማለት ነው። እና አውሮነን እንሂድ እንዴ? እያየን እንሄዳለን። እረኛ አለን። በጎቼ ድምፄን ይሰማሉ፣ ይከተሉኛል። እያየው ይሄዳለሁ። እኔ ገደል ውስጥ መግባት አልፈልግም። እኔ መሳት አልፈልግም። እያየው ይሄዳለሁ። አንዱ አለ ሰዎች በትንቢት ህዝቡን አሳቱት አለ። እንደውም የሚስተው የማይሰማ ነው። የሚሰማማ እንዴት ይስታል እንዴ? ከጅማሬ ፍጻሜን የሚያውቅ አምላክ አለ። እሱ ፍጻሜን ነግሮ እንዴት ትስታለ? አትስሽም። በኢየሱስ ስም የሚያስት ዛሬ ተመታ። ኤልዛቤል የነቢያት የትክክለኛ ትንቢትና አሜን የድምጽ ጠላት ነች። ኤልዛቤል ምንድነው? የርኩሰት ምልክት አለ። ስርዓት አይደለች። ኤልሳቤጥ የፎከራ እኮ ነች። ይፎከረ ቸርችን ዘጋለ ይላል። ቸርችን ወስዳለ ይላል። እንደ ተንበ አጓርዳለ ይላል። ፎከራ እኮ ነው። የሚፎክር እኮ ነው። አንተ የበዓልን 400 ነቢያት ያሳረደ ነብይ በኤልዛቤል ዛቻ በቃኝ ብሎ እኮ በረሃ ሄደ። ከአባቶች አልበጥም ግደለኝ። አየህ ስንቱ እኮ ግደለኝ እንዳለ ብታውቁ፣ ስንቱ ግደለኝ እንዳለ፣ ስንቱ አጥፋኝ እንዳለ ብታውቁ፣ መረረኝ እንዳለ በኢየሱስ ስም በጌታ በኢየሱስ ስም እግዚአብሔርን ተከተለሽ አትዋረጅም። መለኮት ተከተለ አትዋረደም። በኢየሱስ ስም አትዋረደም። ሄሮድያዳ ስንል ምን ይያልን ነው? ሄሮድያዳ ስንል ቶሎ ልበላችሁ የተከክለኛ ነገር ጠላት ማለት ነው። የቅድስና ጠላት አይደለ? ቁጥር 18 ላይ ለምንድን ነው ዮሐንስ የተያዘው? የወንድሜ ሚስት አንተ ስላለ ነው። ቅድስና ስለተናገረ ነው። ሄሮድያዳ ማለት ነው ትክክለኛ ነገር ጠላት። አሜን። ሄሮድያዳ የተከክለኛ የቅድስና ጠላት። ሄሮድያዳ ተቃውሞ ልትገለጡ ፈልገው ነበር። ቁጥር 19 ሄሮድያዳ ማለት ትክክለኛ ስፍራ ላይ ስለቆምኩ ብቻ ሊገል የሚያስብ ትክክለኛ ስፍራ ላይ ስንት ሰው እንደዚህ ሞቷል እኮ በቅድስና በጽድቅ መነገድ አቅቶት በጽድቅ መኖር አቅቶት ስንት ሰው ሞቷል እኮ። ስንት ሰው ተገሏል። ስንት ሰው ከስራ ወጥቷል። አንዳንዱ ደግሞ ከሚያምንበት መስመር ወጥቶ ተነካክቶ ተያይዞ እያለቀሰ ሲመጣ ቤተክርስቲያን እያለቀሰ ውስጡ እየደማ መንበርከክ አቅቶት እግዚአብሔር አምላኩን ፈርቶ ለምን በትክክለኛ ስፍራ ላይ መቆም አቅቶት የሄሮድያዳ ሳህን መጦ በአንድም በሌላም አርዶ አስቀምጦት በቆሙ ይሄዳል እንጂ ሞቷል። ዛሬ በኢየሱስ ስምና ስልጣን ከዚህ ከምድር ላይ ሰብራለሁ። ትክክለኛ ስፍራ ስትይዝ የሚነሳ አሰራር ዛሬ አይቀጥልም። በኢየሱስ ስም አንድ ሰው ጮሆ አይቀጥልም ይበልስ። አይቀጥልም በሉሲ። አይቀጥልም በሉሲ። ሌላ ትክክለኛ ነገር ላይ ያነጣጣር። አንዳንዱ ሰለ እኔ ላይ ነገር ይገንብኛል ይላል። እኔ ላይ ነገር ይገንብኛል። ቼላ ባራራ ዮሐንስ ጻድቅና ቅዱስ ሰው እንደሆነ ነበር አውቆ ይፈራው ነበር ይላል። አነጣጣሪ ነው። ማን ምን እንደሆነ የሚያውቅ ነው። የሚያነጣጥር ከሁሉ በላይ የሄሮድያዳ መንፈስ ሁሌ ይናገራል። የሄሮድያዳ ስፒሪት ምቹ ጊዜ ይፈልጋል። ጸሎት ስታቆም የሆነ ነገር ስትደክም ወይ ደግሞ አሜን ጠላት ሰው ሲያገኝ ስልጣን ያለው ሰው ገንዘብ ያለው ሰው የሆነ ምቹ ጊዜ ጠብቆ የሚመጣ ነው። እኔ እናገራለሁ ለመውደቅ በጠላት አለ ምቹ ጊዜ ለዘላለም አይኖርም። ቁጥር 21 ላይ ቀድም ቀስ ብያለሁ። ምቹ ጊዜው ምቹ ቀን ሆነላትና ይላል። አየህ ምቹ ጊዜ ጠብቃል። ምቹ ጊዜ ማን በኃይል ዘመኑ ተዋረደ። የሆነ ዘመን ላይ ሲሳሳት፣ የሆነ ዘመን ላይ ሲደክም፣ የሆነ ሸርተት ሲል እኮ ሸርተት ሲል መጥቶ የሚገለጥ የሆነ ጥፋት ስታጠፊ መጥቶ የሚገለጥ አገኘውሽ የሚል ትናንትና በጽድቅ መንገድ ላይ የርሽ ምንም ያላለ የሆነ ነገር ስለሳትሽ በቃ እንዳትነሽ አድርጎ የሚቀብር ደግመ እንዳልተሰራራ አድርጎ የሚቀብር ደግመ እንዳትነግድ ደግመሽ ሰው እንዳትይሽ ደግመሽ ጓደኛ እንዳይሩ ደግመ እንዳታገለግል ደግመ እንዳትቀባ ደግመ ሰው እንዳያምን የሚያደርግ ትንሽ መንሸራተትን ትልቅ አድርጎ የሚያቀር ምቹ ጊዜ የሚፈልግ አሰራር ነው። በኢየሱስ ስም ምቹ ጊዜን ጠብቆ ሊነሳ ያለ የሄሮድያዳ አሰራር በኢየሱስ ስም ዛሬ የተሰበረ ይሆናል። አንድ ሰው የተሰበረ ይሆናል ይበልስ።
ለጠላቶቼ ምቹ ጊዜ አይኖርላቸውም በሉ። በል ለጠላቶቼ ምቹ ጊዜ አይሆንላቸውም በሉ። ሌላ በምክር የሚሰራ ነው። ክፉ መካሪ ነው። ዳዊት እኮ ይላል እኮ የአኪጦፌልን ምክር ስንፍና አድርግልኝ አለ። ይሄ መካሪ ስትራቴጂ መካሪ ነው። ምክሩ ይላል እንደ እግዚአብሔር ቃል ነው አለ። በኢየሱስ ስም ምርጥ መካሪዎች በጠላት መንደር አይሆኑባችሁ። ክፉ ምክር በእናንተ ላይ አይስራ። ዳዊት ሲያስበው እንደዚህ አለ። አኪጦፌል ከኔ ጋር ካልሆነ አለ አለቀልኝ አለ። ለዚህ ጸልየ ጌታዊ ምክሩን ከንቱ አድርገዋል፣ ስንፍና አድርገዋል። ምን ማለት አይሰማ ማለት ነው። ከተሰማ ይሸነፋል። ዳዊት እንኳን የተቀባ ቢሆንም የሰውየውን አፍ ያውቀዋል። በኢየሱስ ስም ክፉ ምላሶች በፊታችሁ አይስራ። ክፉ ምክር በእናንተ ላይ አይስራ። የክፉ መካሪ ምክር ከእናንተ ላይ ተሰበረ የሆነ አይቀጥል በኢየሱስ ስም። ሌላው በመሐላ የሚሰራ ነው። በመሐላ እስኪያጠፋ የማይለቅ እንደዚህ ነክሶ ከያዘ የማይለቅ እንቀርጎ እስክጠፋ ድረስ በመሐላ የሚሰራ። አንዳንድ ሰው እኮ አንተ መርገም ከጀመረ እስክትሞት ነው የሚረግመው። አንተ ረስተ እየኖርክ ነው። አገር ቀይር አይለቅም። እንደዚህ ንቃርጎ በመሐላ እሱ የሚማማል ተሰብስበው የሚማማል ይሄን ካላደረኩ አልተኛም፣ ይሄን ካላደረኩ አላርፈም የሚል በኢየሱስ ስም ነሳል። ለጥፋታቸው የሚማማል እንዳይኖር ሄሮድያዳ እናንተ ጭቅላት አትነካ። ስለ መሐላው አይደለም የሚለው ስለ መሐላው ሲላደረግ ይላል ቁጥር ስለ መሐላ በመሐላ የሚሰራ በመሐላ አስምሎ የሚሰራ በመሐላ መካከል የሚሰራ በኢየሱስ ስም አይማማሉብሽ፣ አይማማሉብህ። ቢማማሉብህ መሐላቸው ከንቱ ይሆነ። በመሐላቸው መካከል እግዚአብሔር ጣልቃ ይግባ። የመሐላ ሳህን ዛሬ ተሰበረ። የመሐላ ወጨት ዛሬ ተሰበረ። የመሐላ ወጨት ዛሬ ተሰበረ። በኢየሱስ ስም ተሰበረ። ዋናው ነገር ሄሮድያዳ ራሱ እንዲመጣ ዘዝ ይላል። ራስን የሚመታ ዋና ነገርን የሚመታ የማይደበቀው አካልን የሚቆርጥ ነው። በጋድ የሚያጓርድ ነው። ስንቶችን ሲያጠምቅ የሚያውቁት ይሄ ኃይለኛ ነብይ ጭንቅላቱን በሳይ ላይ የማይደበቅ ራስ የነገር መቀመጫ ነው። ራስ የዙፋን መቀመጫ ነው። ራስ የቅባት መቀመጫ ነው። የሰማችሁ ነው። ዋናውን ቅባትን ነው የሚመቱት። ዋናው ስፍራ ነው የሚመቱት። ጉልበትህን ነው የሚመታው። ይሄ ሄሮድያዳ የሚቆርጠው ጭንቅላትህን ነው። አንዳንዶች እኮ ተቆርጠዋል፣ ግን መሪ ናቸው። ጭንቅላት የሌለው መሪ በቁም ይሄዳሉ እንጂ የክብር ስፍራቸው ተወስዷል። የቅባት ስፍራቸው ተወስዷል። የሞገስ ስፍራቸው ተወስዷል። ይነግዳሉ፣ አቅም የላቸው። ቸርች መረ ቸርቹ አለ፣ ሱፉም አለ፣ ሁሌም ብሏል። ሱፉም መኪናውም ቸርቹም አለ፣ ሰውየው ግን የለም ይላል። ያገለግላል፣ እናውቀዋለን እኮ ያገለግላል፣ ግን ትናንትና የነበረው ነገር የለም። ለምን? ሄሮድያዳ ጭንቅላቱን ቆርጣበታለች። ሰውየው የቸርች ስምም ቸርችም አለው። እንደ መጥምቁ ዮሐንስ በጠላቶች መካከል ጭንቅላቱ ተቆርጦ ሲዘፈን አላየንም እንጂ በመንፈስ ዓለም ጭንቅላቱን ቆርጠውታል። ታፔላው አለ፣ ላይሰንሱ አለ፣ ሰውየው ግን የለም። ስታዩ ይናገራል፣ የሚያውቀው ነገር ይሰብካል። ትናንትና የነበረው ግሎሪ የለም። ትናንትና የነበረው መንፈስ የለም። ትናንትና የነበረው ገዥነት የለም። ትናንትና የነበረው ስልጣን የለም። ትናንት ገና ሳይናገር አጋንንቶች ይቀጠቀጠው ነበር። አሁን ሰውየው አለ፣ መኪና ይነዳል፣ ጥሩ ቤት ውስጥ ይኖራል። ምንም ሊሆን ይችላል። ይኸውልህ የተቀባ ሰው ክብሩ ቅባቱ እንጂ ልብሱ አይደለም፣ ቤቱ አይደለም፣ የሚመራውን ቸርች አይደለም፣ ላይሰንስ አይደለም። ብራዘር ለላይሰንስ አልጠራኝም። የመንግስቱ ለውጥ እንደሆነ የጠራኝ